ሰላም ሰላም የቀለሚያ አካዳሚ ቤተሰቦች፣ በባለፈው ቪዲዮ ቃል በገባውላችሁ መሰረት በዛሬው ቪዲዮ ትምህርት ሚኒስቴር በዚህን ያህል ሰንሰለቱን እያጠናከረ ያለው ለምን ይሆን? ተመርቆ መውጣት ውሃ የመጠጣት ያህል የቀለለበት ዘመን ያበቃ ይሆን? ወደ ዲጂታል ያለው ሽግግር እና መዘዙ ምን ይዞ ይመጣል የሚለውን እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የኢትዮጵያ የትምህርት ካሪኩለም ሸቀጥ ሆኖ ዓመታትን ተሻግሯል። 20 ዓመታት በላይ ጊዜ ገንዘብና ጉልበትን ገብሮ ብዙ ዋጋ ከፍሎ የተማረ የድሃ ልጅ ሥራ አጥ ሆኖ ሲንከራተት፣ ገንዘብ ያለው ደግሞ በአቋራጭ ዲግሪ ሲገዛ ቆይቷል። ሲሸቀጥም ሲነገድም አይተናል። አሁን ላይ ግን የነበረውን ያፈጀ ሲስተም በአደገኛ አጥር እያጠረና እያሻሻለ ይገኛል። ለዚህም ማሳያ ዘንድሮ ተመራቂ የሆኑና ኤግዚት ኤግዛም የሚፈተኑ ተማሪዎች የማንነት ማረጋገጫ ቬሪፊኬሽን ይጠቀሳል። ከዚህ በኋላ ዲግሪ ሊገዛ የሚሄድ ሰው ይህን ፕሮሰስ ማለፍ አለበት። በዚህ ዳታቤዝ ላይ ዳታው የሌለ ሰው ማንም አያውቀውም እንደማለት ነው። ይህ ሲስተም ግን በተጓዳኝ ሌሎች ስጋቶችን ይዞ ብቅ ብለዋል። ሲስተሙ ቢጠለፍና ከቁጥጥር ውጪ ቢሆን ከ20 ዓመት በላይ የተለፋበት የልፋት ውጤት ገደል መግባቱ ነው። አዲስ ሲስተም እንደመሆኑ ዩዘር ኮምፓቲቢሊቲ ወይም ተጠቃሚው ከዚህ አዲስ ሲስተም ጋር ለመላመድ ጊዜ አይወስድም። አሁን ላይ ራሱ እየታዩ ያሉ መጓተቶች የኤግዚት ኤግዛም መራዘም 2 ወደ ኋላ 1 ወደፊት አይሆንም ወይ የሚሉ ስጋቶችን ደቅኗል። ውድ የቀለሚያ አካዳሚ ቤተሰቦች፣ የኤግዚት ኤግዛም የሚያዘጋጇችሁን ፋይሎች፣ ፈተናዎችና አዳዲስ መረጃዎችን ለማግኘት ቴሌግራም ቻናላችንን ቀለሚያ አካዳሚ አሁኑኑ ይቀላቀሉ። ሊንክ እዚህ ታች የምታዩት ወይንም ደግሞ ዲስክሪፕሽን ላይ ተቀምጧል። እስከ ቪዲዮ ፍጻሜ አብራችሁን ስለቆያችሁ እናመሰግናለን። የመረጃ ይጠቅመዋል ለምትሉት ሰው ሼር ያድርጉ። እንዲሁም በየጊዜው የምንለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ላይክ በማድረግ ያበረታቱን። የዛሬ ጥረት ለነገ ስኬት። ቀለሚያ አካዳሚ